ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አምላካችን እግዚአብሔር በትንሣኤው ሰላምን ያደረገልን ለሁላችንም ሰላሙን፣ ፍቅሩን፣ አንድነቱን ያድለን። እንደ እግዚአብሔር ፍቃድ ዛሬ የምንነጋገርበት የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ያለውን ነው። እንግዲህ በቅዳሴ ጊዜ የነበራችሁ በማዕከለ ቅዳሴ ሲነበብልን ሰምታችኋል። ታሪኩም በየዓመቱ በሁል ጊዜ በዚህ በትንሣኤው በሶስተኛው ሳምንት የምናስተምረው ትምህርት ነው። ብዙም ጊዜ የምንሰማው ነውና ታሪኩ የነማን ታሪክ ነው? ማስታውሰኝ። እሺ፣ አይ ጥሩ፣ እንደው ቀድማችሁ ብታስታውሱ ምን አስተምራችኋለሁ ነበርና የኤማሁስ መንገደኞች ናቸው። እስኪ በሉ የኤማሁስ መንገደኞች። የኤማሁስ መንገደኞች ይባላሉ። የነሱ ታሪክ የተጻፈበት የመጽሐፍ ቅዱስ ክፍል ነው። እንደ መነሻ ግን እንዲሆነን ቁጥር 31 ላይ የሉቃስ ወንጌል ምዕራፍ 24 ቁጥር 31 ላይ ወተከስተ አዕይንቲሆሙ ወአእመርዎ አይኖቻቸውም ተከፈቱ አወቁትም በሚለው ርዕስ እንነጋገራለን። እስቲ አይኖቻቸውም ተከፈቱ አወቁትም። አምላካችን እግዚአብሔር አይነ ልቦናችንን የሁላችንንም እሱ ይክፈትልን። እንግዲህ እነዚህ የኤማሁስ መንገደኞች በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እንደምናነበው ከትንሣኤው በኋላ እንግዲህ ባለፈው ሁላችንም እንደሰማነው የጌታችን የኢየሱስ ክርስቶስን ትንሣኤ አስቀድማ ማርያም መግደላዊት አይታ ነበረ። ከዛም ሌሎቹ ሴቶች እንደዚሁም እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ትንሣኤውን ካዩ ካረጋገጡ በኋላ እውነተኛ እንደተነሳ አረጋግጠው በአማን ተንሥአ ክርስቶስ እነሆ ክርስቶስ በእውነት ተነሳ እያሉ በዚህ ነበረ ዛሬም በቤተ ክርስቲያናችን ሰላምታ የምንለዋወጠው። ለዛ ነው ክርስቶስ ተንሥአ እሙታን ስንል እናንተ በአብይ ኃይል ወሥልጣን ትላላችሁ፣ ክርስቶስ በታላቅ ኃይልና ስልጣን ተነሳ እያልን ትንሣኤውን እንመሰክራለን። ስለዚህ እነዚህም መንገደኞች ከነዛ ከደቀ መዛሙርቱ ተለይተው 60 ምዕራፍ ወደምትልክ ወይም እንዳሁኑ 15 ኪሎ ሜትር እንደማለት ነው 60 ምዕራፍ ወደምትርቅ ኤማሁስ ወደምትባል ቦታ ይጓዙ ነበረ። መንገደኞች ናቸው። በይበልጥ ደግሞ ያው የደቀ መዛሙርቱ ጋር አብረው የነበሩ የደቀ መዛሙርቱ አካላት ናቸው፣ ቤተሰቦች ናቸው። ስለዚህም ወደ ኤማሁስ ከኢየሩሳሌም ከተማ ወጥተው ኢየሩሳሌም ወደ ኤማሁስ ወደምትባለው መንደር በአንድ ላይ ሆነው በጓደኝነት አብረው በሚሄዱበት ሰዓት የሚነጋገሩበት ነገር ነበር። ብዙዎቻችን አብረን ስንሄድ ወይም አብረን ስንሆን ከሰዎችም ጋራ ስንሆን ከቤተሰብም ጋራ ስንሆን የምንነጋገረው የተለያየ ርዕስ ይኖራል። በተለይም ደግሞ ረዘም ያለ ጉዞ አብረን የምንጓዝ ከሆነ ብዙ አርዕስተ ጉዳዮችን እያነሳ ልንነጋገር እንችላለን። የሚገርመው ግን እነዚህ የኤማሁስ መንገደኞች ሩቅ መንገድ ነው። 60 ምዕራፍ ማለት ቀላል ነገር አይደለም በእነሱ አቆጣጠር ማለት ነው። ስለዚህ ያን ያህል መንገድ በሚሄዱበት ሰዓት ርዕሳቸው አንድና አንድ ነበረ። ያ ምን ነበረ? ስለ ክርስቶስ ትንሣኤ ነበር የሚነጋገሩት። ስለ ነገረ መስቀሉ ነበር የሚያወሩት። እንዴት እንደተነሳ ስለ አምላካችን ስለ መድኃኔ ዓለም ነበር እየተነጋገሩ ይሄዱ የነበሩት። ስለዚህ የሆነው ነገር እንዴት ነበረ? አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድ ሰቀሉት፣ እነሆ ለጽዋቱ መከራ አሳልፈው ሰጡት። ያን ሁሉ ካደረጉበት በኋላ ግን እነሆ እሱ ግን ሙስና መቃብርን አጥፍቶ በሶስተኛው ቀን ተነሳ። በተነሳበትም ዕለት ደግሞ ቀድሞ ሽቶውን ይዘው ለሄዱት ለሴቶቹ ለነ ማርያም መግደላዊት ተገለጸላቸው። ከዛም እነ ስምዖን አዩት። ይሄ ድንቅ የሆነውን ነገር በእውነት እሱ እውነተኛ አምላክ ነው፣ እነሱ ግን ሳያውቁ የባህሪ አምላክ መሆኑን ሳይረዱ እንዲህ አደረጉ እያሉ በሚነጋገሩበት ሰዓት አንድ መንገደኛ አብሯቸው ተቀላቀለ። መጀመሪያ ስንት ነበሩ ያልነው? ስንት መንገደኞች ናቸው? 2 ናቸው። እንደውም በመጽሐፉ ላይ አንዱ እነሆ ቀሌዮጳ ተብሎ ስሙ ተጠቅሷል። ቀሌዮጳና አባቶቻችን ኒቆዲሞስም ብለው እንግዲህ ቀሌዮጳና ኒቆዲሞስ እንደውም ሉቃስ ቀሌዮጳም ይባላል። ስለዚህ 2 ናቸው ማለት ነው፣ ቀሌዮጳና ኒቆዲሞስ። ስለዚህ እነዚህ 2 መንገደኞች ናቸው የሄዱ የነበረው። የሚያወሩት የሚነጋገሩት ግን ስለ አምላካችን ስለ ክርስቶስ በመሆኑ በመካከላቸው አንድ መንገደኛ አብሯቸው ይሄድ ጀመረ። አላወቁም። እነሱ ያን የጀመሩትን ነገር ነው የሚነጋገሩት፣ ምክንያቱም ስለሆነ ስለሚነጋገሩ ማለት ነው። አንዳንድ ሰው የማይሆን ወሬ ከሆነ የሚያወራው ሌላ ሰው ሲቀላቀልበት ምናልባት ርዕሱን ይቀይራል።
እነሱ ግን የሚያወሩትም የሚነጋገሩትም ትክክለኛ ነገር ስለነበረ ያንኑ ነበር የሚነጋገሩት። ከሱም በኋላ እሱም መንገደኛው ምን አላቸው? ይሄ የምትነጋገሩት ነገር ስለምንድን ነው አላቸው። በኋላ አንተኑ እንግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህን? በዚህ ዘመን የሆነ በዚህ ቀን በዚህ 3 ቀን ውስጥ የሆነውን ነገር አታውቅምን? እነሆ የዓለም መድኃኒት የሆነውን ክርስቶስን እኮ ሰቅለው መከራ ያ ሁሉ መከራ ከተቀበለ በኋላ በ3ኛው ቀን እንደተነሳ እነሆ ቅዱሳት አንስትም እንዳዩት እነ ቅዱስ ጴጥሮስም እንዳዩትና ይሄ ነገር እውነት እንደሆነ እርሱም እውነተኛ አምላክ እንደሆነ እኮ ይሄን ነገር አልሰማህም? ስለሱ ነው የምንነጋገረው አሉት። ከዚህ በኋላ እና ይሄ ነገር ምንድነው እያለ እሱም ይጠይቃቸው ነበረ። እንዴት ሆነ እያለ በኋላ ላይ እንዴት ታዲያ ይሄማ እኮ አስቀድሞ በኦሪት የተጻፈ ጽሑፍ አለ፣ በመጽሐፍ የተጻፈ ጽሑፍ አለ፣ ያንን አላነበባችሁምን እያለ እንደሆም በድካማቸው ይወቅሳቸው ነበረ። እነሱ ያ ሁሉ ሲሆን አላወቁም። አሁንም የሚያነሱት ያንን ነገር ነው። እንደው እንዴት ሆነ እያሉ አንዴም በውስጣቸው እንደው ምንድነው የሚለው እየጠወለጉ ሲሄዱ ነው የሚለው እና በልባቸው ሲያወጡ ሲያወርዱ የነበሩት ትክክለኛ እንደተነሳ አምነዋል። ነገር ግን ደግሞ የሆነውን ነገር ሲያስቡ አንዳንዴ ወደ ደካማነትም ይወስዳቸዋል። ስለዚህ ይህ ሲያደርጉ ደግሞ እየገሰጻቸው መንገዳቸውን ከቀጠሉ በኋላ በመጨረሻ ያው የሚሄዱበት ቦታ መዳረሻ ቦታ ስላላቸው ልክ ሊደርሱ ሲሉ ወደሚሄዱበት ቤት ሊገቡ ሲሉ አጋጣሚ ቀኑ እየመሸ ነበረ። ፀሐይዋ ወደ መጥለቅ ደርሳ ነበረ። የዚህን ጊዜ አይ ወዴት ነው ሩቅ ሆነ የምትሄደው? ጊዜው መሽቷል። ስለዚህ ከኛ ጋራ እደር አሉት። እንግዳ ነው እንግዲህ አያውቁትም፣ መንገደኛ ነው። ነገር ግን አብሯቸው እነሱ የሚነጋገሩትን ነገር እየተነጋገረ አብሮም ያለውን ነገር እየነገራቸው ስለመጣ እንደ እንግዳነቱም አክብረው እንደገናም ደግሞ እንደ ሰውኛውም ደግሞ አሁን እየመሸ ነው፣ ሩቅ ቦታ ከሆነ የምትሄደው ከኛ ጋር ገብተህ እደር፣ ከኛ ጋር አረፍ በል አሉት። እሱም እሺ ብሎ ከነሱ ጋር ገባ። እስከዚህ ሰዓት ድረስ እነሱም አላወቁትም። ልክ ሄደው የገቡበት ቤት እነማን ያሉበት ነው? ቅዱሳን ሐዋርያት ያሉበት ነው። እና ሐዋርያት ያሉበት በአንድነት ተሰብስበው እግዚአብሔርን የሚያመሰግኑበት የሚጸልዩበት ነው። የቅዱሳን ሐዋርያት አንድነት ያለበት ቤት ውስጥ ነበረ። የሚጸለይበት፣ እግዚአብሔር የሚከበርበት፣ እግዚአብሔር የሚመሰገንበት ቤት ነበረ። እግዚአብሔር አምላክ ቤታችን እግዚአብሔር የሚመሰገንበት ያድርግልን፣ እንግዳም የምንቀበልበት ያድርግልን። ስለዚህ እንግዶችን መቀበል ግዴታቸው ስለሆነ እንግዳውን አክብረው እንደ እንግድነት ጋበዙ ማለት ነው። ከዚህ በኋላ ሁላችንም እንደምናደርገው መቼም እንግዳ እነሱ ሙሉውን የመጡት ከመንገድ ነው የመጡት። ያው እግራቸው ይታጠባል እንደ ድሮ ዘመን ስለሆነ ማለት ነው። ከዛን ደግሞ ማዕድ ይቀርባል። ከዛን ማዕድ አቀረቡለት ይላል። ያም ያቀረቡለት ማዕዱን ካቀረቡ በኋላ እንግዳ ነውና ለሱ እሱ እንዲባርክ እሱ ባርኮ እንዲሰጣቸው ለሱ ለእንግዳው ሰጡት ማለት ነው። ለምሳሌ እዚህ ካህናት ካሉ ካህናት ናቸው የሚባርኩት። በቤታችን ሲሆን ደግሞ አባወራ ካለ የአባወራ ጸሎት ያደርጋል ይባርካል ማለት ነው። ልክ እንደዛ ሁሉ እነሱም እንግዳውን አክብረው እርሱ እንዲባርክ አከበሩት ማለት ሰጡት ማለት ነው። ከዚያም በኋላ ወዲያውኑ እሱ ባርኮ ሲሰጣቸው ወተከስተ አዕይንቲሆሙ አይናቸው ተከፈተ ይላል። እስከዛ ድረስ አይናቸው አያይም ነበር፣ ያይ ነበረ። ከዛ በኋላ ወዲያው አወቁት ይላል። ከዛ ደነገጡ። አንዳንድ ጊዜ የሆነ ነገር ብለን የሆነ ውስጣችን የሚነዝርበት አጋጣሚ አለ። ወይም ደግሞ የሆነ ሰው አጋጣሚ ስናይ እንዴት የት ነው ማቀው ብለን ሰው እንኳን እንደው የሆነ ጓደኛችን ወይ ዘመዳችን እንኳን ስናይ የሆነ ልባችን ይደነግጣል። ከዛ በኋላ ሲያዩት ለካ እስካሁን አላስተዋሉም። አብሯቸው ይመጣ የነበረው እየተነጋገራቸው የነበረው ስለዛም ነገር ሲነግራቸው ደግሞ ይሄን እንዴት አታስተውሉም? በነቢያት እኮ እንዲህ ተጽፏል። ነቢያት እንደዚህ ብለው ነበር እኮ። አሁን እንደሚሞት ተነግሯል፣ እንደሚሰቀል ተነግሯል፣ እንደሚነሳም እኮ ተነግሯል። ይሄን እንዴት አላስተዋላችሁም ነበር አስቀድማችሁ እያለ ይሄን ነገር ሲነግራቸው እነሱ በልባቸው ይወጣባቸው ይወርዳባቸው ነበረ እና የዚህን ጊዜ አወቁት ይላል። ለካ አብሯቸው ሄደ የነበረው መንገደኛ ማን ነበረ? አምላካችን መድኃኔዓለም ነበር። አምላካችን እግዚአብሔር ከሁላችን ጋር ይሁን። አማኑኤል ከኛ ጋር ይሁን። ነው ያ ታላቁ ነቢይ እግዚአብሔር ኢሳይያስ ሲናገር እነሆ ድንግል ትጸንሳለች፣ ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። አማኑኤል ማለት ምን ማለት ነው ያለ? እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ስለዚህ እግዚአብሔር ከኛ ጋር ነው። እኛ አናቀውም። እኛ እውነተኛውን ነገር የምንናገር ከሆነ ሁልጊዜ ወደ ቤተክርስቲያን ስንመጣ በመካከላችን ማን አለ? እግዚአብሔር አለ።
እንደውም ራስ እኮ ቤተክርስቲያን ቤተ እግዚአብሔር ነው የምትባለው፣ የእግዚአብሔር ቤት ነው። እኛ አንዳንድ ዓላማውን እየረሳን ወደ ሌላ ነገር ውስጥ እንገባለን እንጂ እነሆ እግዚአብሔር ቤት፣ ቤተ እግዚአብሔር፣ እግዚአብሔር የሚገኝበት ቦታ ማለት ነው። የእግዚአብሔር ስፍራ ማለት ነው። እኛ ስላላወቅን ነው እንጂ ሁልጊዜ የምንለው ነው። ባለፈውም ጠቅሰነዋል። ያዕቆብ በዛ በበረሃ በዛች በቤቴል በቤተ ሎዛ ሌሊቱን ሙሉ ራእይ ሲያይ ካደረ በኋላ ሲነሳ ያ የወርቅ መሰላል ተተክሎ መላእክት ሲወጡባት ሲወርዱባት ካየ በኋላ ጠዋት ሲነሳ እንዴ ይህ ስፍራ ማን ነው? አስቀድሞ ሎዛ ይባል ነበረ፣ ቤቴል ይባል። ይህ ስፍራ እንዴት ያስፈራ! ይህ ስፍራ እግዚአብሔር ያለበት ነው። ዛቲቲ ሆታ ለሰማይ፣ እንደውም የእግዚአብሔር ደጅ ነው ያለው። የምን ደጅ ናት ያለው? የእግዚአብሔር ደጅ ናት። ሆተ ሰማይ ማለት የሰማይ ደጅ ናት። ዛቲቲ ሆታ ለሰማይ፣ የእግዚአብሔር ደጅ ናት። እኔ አላወቅኩም ነበረ፣ ለካ እግዚአብሔር ከኔ ጋራ ነው አለ። ምክንያቱም ሌሊቱን ሙሉ ከእግዚአብሔር ጋራ ስላደረ ማለት ነው። ከእግዚአብሔር ጋራ ስለሆነ እሱ አላወቀም ነበረ። እኛ እናውቅም፣ እግዚአብሔር ከኛ ጋራ ነው። በቤቱ ስንሆን እግዚአብሔር ከኛ ጋራ ነው። ማርያም መግደላዊት እኮ በዛ በአታክልቱ ቦታ እሱ እንደሆነ አላወቀችም ነበረ። እንደውም የአታክልት ጠባቂ መስሏት በዛ አካባቢ የተቀጠረ እንደው የሚጠብቅ ሰው መስሏት እንደው እባክህን አንተ ጌታዬን አይተኸው ከሆነ እስኪ እባክህን አሳየኝ ትለው ነበር። በኋላ ማርያም ሲላት ለካ እሱ መሆኑን አሁን አይኗ ተገለጠ፣ አየችው። የዚህን ጊዜ ምንድን ነው ረቡኒ ብላ ሰገደችለት፣ አትንኪኝ አለ። ከዛ በኋላ እሱ መሆኑን ተረዳሽ ማለት ነው። አንዳንደኛ እናውቀው በእውነት በቤተ እግዚአብሔር ስንሆን የአምላካችን የልዑል እግዚአብሔርን ስም እየጠራን እግዚአብሔር በመካከላችን እንደሚሆን ልናስተውለው ይገባናል። መልካሙን ነገር ከተነጋገርን፣ መልካሙን ነገር ከያዝን፣ እውነተኛ ሆነን እግዚአብሔርን ቃል በቀንና በሌሊት የምናስብ ከሆነ እግዚአብሔር ከኛ ጋራ ነው። መልካምን ፍሬ እናፈራለን። በዚህ በመዝሙር 1:3 ላይ እንደምናገኘው ወዘሕጎ ያነብብ መዓልተ ወሌሊተ፣ ሕጉን በቀንና በሌሊት የሚያነብ ወይ ከውን ከመዕፅ እንተ ትክል ታበ መዋዘ ማይ፣ በውሃ ዳር እንደተተከለች ፍሬንም እንደምትሰጥ ዛፍ ይሆናል ነው የሚለው። እኛ ሁልጊዜ እግዚአብሔርን ቃል የምንሰማ ከሆነ መልካም የሆነ መንፈሳዊ ፍሬን እናፈራለን። የሕይወት ፍሬ የሆነውን፣ የፍቅር ፍሬ የሆነውን፣ የቸርነት ፍሬ የሆነውን ሐዋርያው ቅዱስ ጳውሎስ በዚህ በገላትያ 5:16 ላይ የጠቀሳቸውን እነዛን 9ኙን የመንፈስ ፍሬዎች እናፈራለን። ፍቃደ ነፍስ የሚባሉትን ማለት ነው። ስለዚህ የኛም አካሄድ እንዴት ነው? እኛ የኤማሁስ መንገደኞች ነን ወይ? እንደነሱ ብንጓዝ እኛ የምናወራው ስለማን ነው? ስለነማን ነው የምንነጋገረው? ወደ ቤተ ክርስቲያን ስንመጣ ስለምን እየተነጋገርን ነው? ከቤተ ክርስቲያን ስንሄድስ፣ በቤታችንስ በእውነት እግዚአብሔር እንደው መጠን ብቻ እሁድ ቀን አስቀደስን፣ ከዛ በኋላ እግዚአብሔር ከኛ ጋር የለም ማለት ነው? ስለ እግዚአብሔር የምናስብበት፣ ስለ እምነታችን፣ ስለ ቤተ ክርስቲያናችን የምናስብበት ጊዜና ሰዓት አለ ወይ? ስለዚህ እግዚአብሔርን በየትኛውም ጊዜ ልናስበው እንደሚገባ ከነዚህ ከኤማሁስ መንገደኞች እንማራለን። በኦሪቱ ታላቁ ነቢይ ሙሴ ለሕዝቡ እንዲህ ብሎ ተናግሯቸው ነበረ። ኦሪት ዘዳግም ምዕራፍ 6 ከቁጥር 6 ጀምሮ እንደምናነበው ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው፣ እርሱንም አምልክ፣ በፍጹም ልብ፣ በፍጹም ጉልበት፣ በፍጹም ኃይል እሱን ተከተለው። እንደውም በየትኛውም ጊዜ ስትሄድም እመኒ ዘተሐውር በምትሄድበት ሰዓት፣ ወመኒ ዘትነውን በምተኛበትም ጊዜ፣ ወመኒ ዘትነቅህ በምትነቃበትም ጊዜ፣ በኩሉ ጊዜ በኩሉ ሰዓት፣ በየትኛውም ጊዜና ሰዓት ኢትርሳ ተዘኪሮተ እግዚአብሔር፣ የአምላክ የእግዚአብሔርን ስም አትርሳን ያለው። ስለዚህ የእግዚአብሔርን ስም ወይም ደግሞ አምላካችን እግዚአብሔርን በየትኛውም ጊዜ ማሰብ እንደሚገባን ያሳየናል ማለት ነው። በተለይም በቅድስናው በቤተ ክርስቲያን ሆነን ማለት ነው። ስናስቀድስ ከቅዳሴው ጀምሮ እስከ ፍጻሜው ድረስ ቀራንዮውን እያየን ነው ወይስ ደግሞ ሌላ ሐሳብ እየመጣብን ሌላ ሐሳብ ውስጥ ሄደን ሌላ ቦታ ሄደን ነው ቅዳሴው የሚያልቀው? ምንም ነገር ሳናይ ማለት ነው። ቅዳሴ እኮ ልክ ከቤተልሔም ጌታችን ኢየሱስ ክርስቶስ በቤተልሔም ተወልዶ ከዛም በ30 ዓመቱ ተጠምቆ 3 ዓመት ከ3 ወር አስተምሮ ለእኛ ሲል ቀራንዮ ላይ ተሰቅሎ ከዛም መነሳቱን በሙሉ የምናይበት ነው ቅዳሴ። ይሄ ነው ከመጀመሪያው ጀምሮ የምናየው ሂደቱ እስከ ፍጻሜው ድረስ ያንን ነው የሚያመለክተን። ስለዚህ በዚህ ውስጥ የትኛውን ነገር ነው አስተውለን የምንሄደው? የትኛውን ነገር ነው በደንብ እንደው ልባችን የሚነካል? እነዚህ የኤማሁስ መንገደኞች ይህንን ያደረጉት ከመነሻቸው እስከ መጨረሻቸው ልክ እኛ ቅዳሴ ጀምረን እስከምንጨርስ ከአምላካችን ክርስቶስ እንደምናስብ፣ ነገረ መስቀሉን እንደምናስብ፣ ነገረ ትንሣኤውን እንደምናስብ፣ ነገረ ቅዱሳንን እንደምናስብ እንደዛ ነበር ያስቡ የነበሩት። እንደዚህ የምናስብ ከሆነ አምላካችን እግዚአብሔር ከኛ ጋራ ነው።
እነሱ አላወቁም። መንገደኛን የመሰላቸው እንግዳ ነው የመሰላቸው። እንደውም አንተ እንግዳ ነው ወይ ብለው ነው የጠየቁት። ከዛም ደግሞ መሽቷልና ከኛ ጋር አደር ነው ያሉት። ያ ሁሉ ግን የሚሆነው እርሱ ራሱ መድኃኔዓለም ነው። እንደውም ሞቱንም የሚነግሩት ለራሱ ነው። እንዲሆነ መከራ ተቀበለ ሞተ እያሉ የራሱን ሞት ለማን ነው የሚነግሩት? ለራሱ። ሁላችንም እንደምናውቀው ብዙ ጊዜም እንደምንጠቅሰው ዮሴፍ ወንድሞቹ ከሸጡት በኋላ ግብጽ ሀገር ሄዶ ከዛ በኋላ እግዚአብሔር በዛ ከፍ ከፍ አደረገው። በዛም ላይ ተሾመ። ከዛም በከነዓን ረሃብ መጣ። በተለይም በከነዓን ወፈድፋደ በከነዓን ረሃብ በእስራኤል ሀገር ጸና። በተለይም በከነዓን ማለት ነው። የዚህን ጊዜ ያዕቆብ ልጆቹን እባካችሁ በግብጽ ሀገር ምግብ አለ ተብሏልና ሄዳችሁ ስንዴ ገዝታችሁ ነው ብሎ ልጆቹን ላካቸው። ሲሄዱ እነሱ የሸጡት እነሱ አሳልፈው የሰጡት ማን ነበር? በዛ በግብጽ ያለው ተሾሞ የነበረው ማን ነው? ዮሴፍ ማለት ነው። ከዛ በኋላ መጡ። ከዛ መጡ። እናንተ ደግሞ ከየት ነው የመጣችሁት ብሎ ጠየቃቸው። እሱ አውቋቸዋል። እነሱ እረኛ ከእስራኤል ሀገር ነው ከከነዓን የመጣ ነው። የማን ልጆች ናችሁ? አባታችን ያዕቆብ ይባላል። እና እናንተስ? 12 ልጆች ነበርን። እሺ ከዛስ? አንዱን ወንድማችንን አውሬ በላው አሉት። ማንን ነው የሚሉት እንደዛ የሚሉት? ለራሱ ለዮሴፍ እኮ ነው። አንድ ወንድማችንን አውሬ በላው፣ አንዱ ደግሞ ትንሹ ቢንያም የሚባለው ደግሞ ከአባታችን ጋር ነውና አሁን እንደኛ እህል ፈልገን ነው በረሃብ እንዳንሞት አባታችንም እንዳያዝን በዚህ ምክንያት ነው የመጣ ነው አሉ። ዮሴፍ ያለውን ነገር እሱ ያውቅ ስለነበረ ሁሉ ነገር ከመረመራቸው በኋላ በመጨረሻ ያው ታሪኩ እንደምናውቀው ራሱን ገለጸላቸው። እነሱ ግን ሳያውቁ ከብዙ ጊዜ በኋላ ወደ እሱ ዘንድ እሱ እዛ ይደርሳል ብለው አላሰቡ። ጭራሽ እንዲህ ይሆናል ብለው አልገመቱም እና ሞቱን ለራሱ ይነግሩት ነበረ ማለት ነው። ልክ እነዚህም አምላካችን ክርስቶስን መከራውን የተቀበለው ትንሣኤውንም የገለጸውን ለሱ ያንን ይነግሩት ነበረ ማለት ነው። እና ስለዚህ እንዲህ አድርገው በመጨረሻ ግን እሱ እንደሆነ አይናቸው ሲበራ አዩ፣ ተመለከቱት ነው የሚለው። ስለዚህ አይናቸው ሲገለጥ ነው። አንዳንድ ጊዜ በአይናችን እያየን ማናይበታል። እንደው አንዳንዴ ምን ይባላል? ልብ ካላየ አይን አያይም ይባላል። ይሄ ማለት በቃ አይን ማየት ማለት ማስተዋልን ነው። እንደውም ወተከስተ አዕይንት ይሆሙ አይናቸው ተገለጸ ማለት አስተዋሉ፣ ዕውቀት ወዲያውኑ አወቁ፣ በልቦናቸው ማን እንደሆኑ አወቁ፣ ተረዱ ማለት ነው። ስለዚህ እኛም እንድንረዳ ማለት ነው። እንኳን መልካሙን የሆነውን እንዲህ አይነቱን የህይወት ነገር የሆነውን ቀርቶ ሰው በኃጢአት ውስጥ ሆኖ የሚያውቀው ዕውቀትም እንኳን አለ፣ ሰው ከኃጢአት ውጭ የሚያደርገው ማለት ነው። የአዳምና ሔዋን ታሪክ እናስታውሳለን። በዚህ በዘፍጥረት ምዕራፍ 3 ቁጥር 7 ላይ ያ ሰይጣን አዳምና ሔዋንን ካሳታቸው በኋላ ማለት ነው። እንግዲህ እነዚህ የኤማሁስ መንገደኞች በእውነት ሁለቱም ስለ ነገረ መስቀሉ እየተነጋገሩ እውነተኛ የሚነጋገሩ ሰዎች ነበሩ። አንዳንዴ ደግሞ ከማይሆን ጋር የምንነጋገር ከሆነ ከመንገዱ እንወጣለን። ሔዋን ከአዳም ጋር መነጋገር ስትችል፣ ነገር ግን በተቃራኒው እነሆ ሰይጣን በእባብ አድሮ መጥቶ የሰማይና ንግሥት ምድር ሆይ ብሎ በውዳሴ ከንቱ ሲጠርፋል፣ አቤት ብላ ይህንን እኮ ብትበሉ እናንተ ነገሥታት ትሆኑ አምላክ ትሆናላችሁ፣ እንደገናም ደግሞ ሁሉ ነገር ይገለጽላቸዋል፣ አይናችሁም ይበራል አላቸው። አይናቸው እኮ ያያል፣ ነገር ግን ሌላ የሚያገኙ መስሏቸው። ዛሬ አንዳንዴ ሁላችንም የሆነ ነገር ብቻ እንደው ጥሩ ነገር የምናገኝ ወይም ከዛ የበለጠ ነገር የምናገኝ ይመስለናል፣ ሰዎች በሆነ ነገር ሲያታልሉን ማለት ነው። ስለዚህም እሺ ብላ የታዘዘችውን ትእዛዝ ወይም እሱ ያላትን ነገር አደረገች። እንደውም ከዛም አልፋ ለአዳም ታሪኩን የምናውቀው ነው። ከዚህ በኋላ ምንድነው ሆነ የሚለው ዘፍጥረት 3:7 ላይ ከዚህ በኋላም አይናቸው ተገለጠ ይላል። ከዛ እንደው ምንድነው ያወቁት? ራቁታቸውን መሆናቸውን አዩ ነው። ከዛ በፊት የእግዚአብሔር ጸጋ ከነሱ ጋር ስለነበር፣ እግዚአብሔርን ያመሰግኑ ስለነበረ፣ ትእዛዙን ይጠብቁ ስለነበረ በጸጋው ይኖሩ ነበር። ከዛ በኋላ ግን ያችን ዕፀ በለስ ሲበሉ አይናቸው ተገለጠ ይላል። አይናቸው ታውሮ አልነበረም፣ ነገር ግን ኃጢአታቸውን ማን እንደሆኑ አወቁ። ከዚህ በኋላ ወዲያውኑ ወደ ገነት ወደዛ ገብተው ከዛን በለስ ለበሰ ይላል አዳም። ከዛ ተሸሸገ ነው የሚለው። እንደውም ቁጥር 10 ላይ ስንመለከት አምላካችን እግዚአብሔር አዳም አዳም ወዴት ነህ አለው። አቤቱ አምላኬ ሆይ እነሆ ሕግን አፍርሼ እነሆ ተደብቄአለሁ ነው ያለው። እና እግዚአብሔር በዛም ውስጥ ሆኖ እንኳን ጠራው። አንዳንደኛ ኃጢአትን እንኳን ሰርተን ብንበድልም እግዚአብሔር አምላካችን ደግሞ አዳም አዳም ብሎ የጠራ አምላክ እኛንም ይጠራናል። ስለዚህ እኛን እንዲጠራንና ወደ እርሱ እንዲያቀርበን እውነተኛውን ነገር አድርገን አይናችን መልካምን ነገር በማየት እንዲያውቅ እንጂ እንደ አዳምና እንደ ሔዋን ኃጢአትን በመስራት አይናችን እንዳይገለጥ። ስለዚህ እነሱ ኃጢአትን በመስራት አይናቸው ተገለጠ ይላል።
እነዚህ የኤማሁስ መንገደኞች ግን እውነተኛውን ነገር በመናገራቸው በመስቀሉ ኃይል በአምላካችን በክርስቶስ አይናቸው ተገልጦ አስተዋሉ ነው የሚል። ስለዚህ ይሄኛውን አይነት ማስተዋል እንድናገኝ አምላካችን እግዚአብሔር ለሁላችንም ያድለን። ብዙ ጊዜ በቤተክርስቲያናችን አቤቱ አምላካችን ሆይ ሀበነ እግዚኦ አዕይንተ አእምሮ ብለን ቤተክርስቲያናችን በቅዳሴ ጊዜ እንጸልያለን። አቤቱ የልቦና አይንን ስጠን፣ አንተን የምናይበት አንተን የምናስተውልበት ይላል። ሰው በአይኑ አይቶ በጆሮ ሰምቶ በእውነተኛውን አምላክ አምኖ ፍጹም ድህነትን ስለሚያገኝ ሁሌ በጸሎተ ወንጌል ከመነበቡ በፊትም የምንለው ይህ ነው። ብዙ ነቢያት ብዙ ጻድቃን አንተን ሊያዩ ወደዱ፣ አላዩም። አንተን በጆሮአቸው ሊሰሙ ወደዱ፣ ቃልህን አልሰሙም። የእኛ ግን ያዩ አይኖቻችን እንዲሁም ደግሞ የሰሙ ጆሮቻችን ብፁዓን ናቸው ይላል። ስለዚህ እኛ ሁሌ እግዚአብሔርን ቃል እየሰማን ነው፣ ጆሮቻችን ይሰማሉ። እንደገና በሐዋርያት አይን አድርገን የክርስቶስን ትንሣኤ አይተናል። ስለዚህ ይሄ ያየነውን እውነተኛውን ነገር እስከ መጨረሻው ድረስ አጽንተን የምንሄድ ከሆነ እኛም እንደ ቅዱሳኑ ሐዋርያት እንደነዚህ እንደ ኤማሁስ መንገደኞች እንባረካለን፣ አይነ ልቦናችንም ይበራልናል ማለት ነውና አምላካችን እግዚአብሔር እንደነዚህ እንደ ኤማሁስ መንገደኞች ሁላችንንም በምህረቱ በቸርነቱ ይጎብኘን፣ በረከቱን ያድለን፣ አይነ ልቦናችንንም ያብራልን፣ ማስተዋልና ጥበቡን ለሁላችን ያድለን። የትንሣኤ በረከት ከሁላችን ጋር ይሁን። የእናታችንም የእመቤታችን ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።